ህወሓት አፈገፈገ። ዋናው ካምፑ ተመታ። ሌላ ኃይሉን አንቀሳቀሰ። መረጃው ሾለከ። ቅዳሜ ማለዳ 12 ሰዓት ገደማ በመከላከያ ሰራዊትና በትግራይ የጸጥታ ኃይሎች መካከል ሸረሪና በተባለ ቦታ ከባድ ውጊያ መቀስቀሱ ይታወሳል። ውጊያው በአሁኑ ሰዓት ቆሟል። በውጊያው የደረሰው ጉዳትን በተመለከተ እስካሁን ዝርዝር መረጃ ባይወጣም ህወሓት ግን ከባድ ጉዳት ሳያስተናግድ አይቀርም። ዋናው ወታደራዊ ካምፑ ተመቷል። በካምፑ የነበረው ዋናው የህወሓት አርሚ 7 ተደምስሷል እየተባለ ነው። ህወሓት ለዓመታት ሲጠቀምበት የነበረው ዋናው የሸረሪና ጦር ካምፕ መመታቱና መያዙን የሚያመለክቱ መረጃዎችም እየወጡ ነው። ይህ በህወሓት ላይ ከፍተኛ የኃይል መዛባት ሳያስከትል አይቀርም። ህወሓት አፈግፍጎ ውጊያ አቁሞ እንደገናም በወታደራዊ ክለሳ ኃይል እስከ ማንቀሳቀስ ደርሷል። ከዚህ ጋር የተያያዘው መረጃ አፈትልኮ ወጥቷል። በዝርዝር እንመለከተዋለን። እስከ ፍጻሜው አብራችሁን ቆዩ። የሸረሪና ውጊያ በመከላከያ ሰራዊትና በትግራይ የጸጥታ ኃይሎች መካከል ሸረሪና በተባለ ቦታም ከባድ ውጊያ ተቀስቅሶ ነበር። ውጊያው በአሁኑ ሰዓት መቆሙን የፈረንሳይ ዜና አገልግሎት ማንነታቸው ያልተገለጸም የመረጃ ምንጮችን ዋቢ አድርጎ በሰራው ዘገባ ላይ አመላክቷል። በውጊያው የደረሰው ጉዳት ለጊዜው አልታወቀም። ህወሓት ግን ከባድ ጉዳት ሳይደርስበት አይቀርም። ዝርዝሩ ይቆየንና የዜና ወኪሉን ዘገባ እንቀጥል። ከኢትዮ ሱዳን ድንበር አቅራቢያ በሚገኘው ሸረሪና አቅራቢያ ውጊያ የተቀሰቀሰው ባለፈው ቅዳሜ ማለዳ ከ12 ሰዓት ገደማ እንደሆነ አንድ ስማቸው ያልተገለጸም የህወሓት አባል መናገራቸውን የዜና ወኪሉ ዘግቧል። በከባድ መሳሪያና በድሮን ጭምር የተደረገው ውጊያ ከ23 ሰዓታት ገደማ በኋላ እንደቆመም ይህ የፈረንሳይ የዜና አገልግሎት ዋቢ ያደረጋቸው የመረጃ ምንጭ ተናግሯል። በግጭቱ ምን ያክል ሰዎች እንደተገደሉ ወይም እንደቆሰሉ መረጃ ከመስጠት ተቆጥቧል። ስማቸው እንዳይገለጽ የጠየቁ ሌላ የጸጥታ የመረጃ ምንጭ በእርግጥም ውጊያው እንደቆመ ለዜና አገልግሎቱ መናገራቸው በዘገባው ተመላክቷል። ይሁንና ከህወሓት በኩል የቀረበው መረጃም ትክክለኛ መሆኑን በገለልተኝነት እንዳላረጋገጠ የፈረንሳይ የዜና አገልግሎት በዘገባው ጠቁሟል። በኢትዮጵያ ብሔራዊ ምርጫ ቦርድ በተሰረዘው ህወሓት የሚመራው የትግራይ ክልላዊ መንግስት ቅዳሜ ዕለት ባወጣው መግለጫ የኢትዮጵያ ፌዴራል መንግስት ከማለዳው ጀምሮ በሸረሪና በኩል ውጊያ ጀምሯል በማለት ወንጅሎ ነበር። ይህን ተከትሎ የፌዴራል መንግስት ስለ ጉዳዩ በይፋ የሰጠው ማብራሪያም ሆነ ምላሽ የለም። ይሁንና የመስኖና ቆላማ አካባቢ ሚኒስትሩ አብርሃም በላይ በተረጋገጠ የፌስቡክ ገጻቸው ባሰፈሩት ጽሑፍ ህወሓትን በሸረሪና በኩል ጦርነት በመክፈት ወንጅሏል። ይህም ለጦርነቱ መጀመር ተጨባጭ ፍንጭ ይሰጣል። በኢትዮጵያ መከላከያ ሰራዊትና በትግራይ ጸጥታ ኃይሎች መካከል ሐምሌ 25 ቀን 2018 ዓ.ም ውጊያ መቀስቀሱ የተሰማው በአዲስ አበባና በመቀለ በሚገኙ ባለስልጣናት መካከል ያለው ውጥረት በኃይል በተባባሰበት ወቅት ነው። ውጊያው በሸረሪና በኩል ተቀስቅሶ ለጊዜው ቢቆምም ሙከራው ግን አደገኛ ነበር ተብሏል። ህወሓት ላለፉት በርካታ ዓመታት ሲጠቀምበት የነበረው የሸረሪና ጦር ካምፕ መመታቱ ቀጣዩን ጊዜ ከባድ ያደርጓል የሚል ግምት አለ። በምዕራብ ኢትዮጵያ ከሱዳን ጋር በሚዋሰነው ሸረሪና ከትሞ የነበረው ዋናው የህወሓቱ አርሚ 7 ወታደራዊ ካምፕ በመከላከያ ሰራዊት ተመቶ መያዙ ነው የተሰማው። ከሰሞኑ ህወሓት የፌዴራል መንግስት በሸረሪና ግንባር ጦርነት ከፍቶብኛል በማለት መግለጫ ሲያወጣም በመከላከያ በኩል ህወሓት በሸረሪና ባለው የመከላከያ ሰራዊት ላይ የትንኮሳ ጦርነት መክፈቱ ተጠቁሞ ነበር። ሁለቱም ጦርነቱን እሱ ጀመረ፣ የለም እሱ ነው በኔ ላይ ጀመረው በሚል እርስ በርስ ሲካሰሱም ታይቷል። የሆነ ሆኖ ውጊያው በመንግስትም ተጀመረ። በህወሓት ኪሳራው ህወሓት ላይ ከፍ ማለቱን መረጃዎች እያመላክቱ ነው። እንደ መረጃው ጥቆማ ህወሓት በወታደራዊ ማዘዣነት ሲጠቀምበት የነበረው ዋናው የአርሚ 7 የጦር ካምፕ ክፉኛ ተመቷል። በተካሄደው ውጊያ የአርሚ 7 ወታደሮች መጎዳታቸውም ታውቋል። ሸረሪና የአርሚ 7 ካምፕ የሚገኝበት ስፍራ ነው። የፌዴራል መንግስት በሸረሪና ጦርነት ከፍቶብኛል ከሚለው መግለጫ ውጭ ተፈጸመ ስለተባለው የአርሚ 7 ጉዳት እስካሁን በይፋ ያሳወቀው ነገር የለም። ነገር ግን በሸረሪና ምክንያት ህወሓትና የጦር አጋሩ የሱዳን ጦር ተደናግጧል። ህወሓትም የሱዳን ጦርም ክስ በማቅረብ በዲፕሎማሲው ዓለም ትኩረት ለማግኘት እየሞከሩ ነው።
ህወሓት ለ6 ዓመታት ዋና ማዘዣ የነበረው ሸረሪና ወታደራዊ ካምፕ በመከላከያና በተከዜ ዘብ ኃይሎች ሙሉ ለሙሉ በቁጥጥር ስር መዋሉ ስላስደነገጠው አቤቱታውን ከፍ አድርጎ አሰምቷል። በአየርና በእግረኛ ሰራዊት በተካሄደው በዚህ ውጊያም በህወሓት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ የደረሰ ሲሆን ህወሓት ተጨማሪ ኃይል የማስገባት ሙከራም በአዲስ መልክ ተጠናክሮ ታይቷል። የሸረሪና ካምፕ መያዝን ተከትሎ በሱዳን ጦር በተያዙ አጎራባች የኢትዮጵያ ይዞታዎች ላይ ውጥረት መንገሱም ተገልጿል። የስትራቴጂካዊው ካምፕ በመከላከያ እጅ መውደቅን ተከትሎ በሱዳን ጦር ተይዞ በሚገኙ አጎራባች የኢትዮጵያ ድንበር ይዞታዎች ላይ ከፍተኛ ወታደራዊ ውጥረት ሲነግስ፣ በተመሳሳይ በትግራይ ውስጥ ውጥረቱ ከወትሮው ጨምሮ ታይቷል። የትግራይ ውጥረት ከአዲስ ኃይል ማንቀሳቀስ ጋር የተያያዘ ነው። የህወሓት ወታደራዊ እንቅስቃሴ የህወሓት መሪዎች በፌዴራል መንግስት የተቋቋመውን የክልሉን ጊዜያዊ አስተዳደር አፍርሰው ስልጣን ከተቆጣጠሩ በኋላም ባለፉት ወራት ለጦርነት ዝግጅት ሲያደርጉ ቆይቷል። ከዚህ ጋር ተያይዞ ጦርነት ይቀሰቅሳል በሚል ስጋት የአፍሪካ ህብረትና የተለያዩ አካላት ጣልቃ ለመግባት ሞክረው ነበር። ዳግም ጦርነት እንዳይቀሰቀስ ጥሪ ሲያቀርቡም ቆይቷል። ጠቅላይ ሚኒስትር አብይ አህመድ በቅርቡ ለህዝብ ተወካዮች ምክር ቤት ባደረጉት ንግግር በየቀኑ በርካታ ውጊያ፣ ጦርነት ሊቀሰቅሱ የሚችሉ ትንኮሳዎች ትግራይ ውስጥ ባሉ ኃይሎች በየጊዜው ይፈጽማሉ ማለታቸውን ተከትሎ ጉዳዩ ትኩረትን ስቧል። ህወሓትም በበኩሉ የፌዴራል መንግስቱ በትግራይ ላይ ሌላ ዙር ጦርነት ለመክፈት ሰራዊቱን እያሰማራ መሆኑን በመጥቀስ ሲከስ ነበር። ብቻ በአጠቃላይ ባለፉት በርካታ ወራት በፌዴራል መንግስትና በህወሓት መካከል እየተባባሰ በመጣው ውዝግብ ምክንያት ጦርነት ሊቀሰቀስ ይችላል የሚል ስጋት በበርካቶች ዘንድ ሲስተጋባ ቆይቶ በመጨረሻም በሸረሪና ውጊያ ተቀስቅሶ መሰንበቱ ይታወቃል። በ2013 ዓ.ም ተቀስቅሶ ለ2 ዓመታት የተካሄደው ደም አፋሳሽ የእርስ በርስ ጦርነት በመቶ ሺዎች የሚቆጠሩ ሰዎች ህይወት እንደጠፋበት የአፍሪካ ህብረት ልዑክ ገልጾ ነበር። የአፍሪካ ህብረት ከ3 ዓመት በፊት ሁለቱን ወገኖች በደቡብ አፍሪካ ፕሪቶሪያ ወደ ሰላም እንዲመጡ ካሸማገለ ወዲህ በክልሉ አንጻራዊ ሰላም ሰፍኖ ቆይቷል። ህጋዊነቱን ያጣው ህወሓት የሚመሩት ዶክተር ደብረጽዮን ገብረ ሚካኤል ከፌዴራል መንግስቱ ጋር ዳግም ጦርነት ይቀሰቀሳል ተብሎ በሚሰጋበት ወቅት ሐምሌ 12 2018 ዓ.ም ለመቀሌ ነዋሪዎች ባደረጉት ንግግር የፌዴራል መንግስቱን እንደሚገዳደሩ በመግለጽ ዛሬ እንደ በፊቱ ብቻችንን አይደለንም፣ ብዙ ወዳጆች አሉን ሲሉ ተናግሯል። ደብረጽዮን አክለውም ብልጽግና ካሁን በኋላ ትግራይን ብቻ አይገጥምም፣ አገዛዙን እንደ ስጋት የሚቆጥሩ ሌሎች ኃይሎች አሉ። ምንም እንኳን በራሳችን ብንተማመንም ይህን ስርዓት ለማስወገድ የሚፈለጉ አጋሮች አሉ ማለታቸው ተሰምቷል። ሊቀመንበሩ አጋር ሲሉ የጠሯቸው አካላት ከሀገር ውስጥ ይሆኑ ከውጭ በይፋ የጠቀሱት ነገር የለም። የፌዴራል መንግስቱ ህወሓት ከኤርትራና የኢትዮጵያ ተቀናቃኝ ናቸው ካላቸው ሀገራት ጋር በመሆን ሀገሪቱን የሚያናጋ እንቅስቃሴ እያደረገ መሆኑን በተደጋጋሚ ሲከስ ቆይቷል። ህወሓት ባለፉት ወራት በትግራይ ውስጥ የግዳጅ ወታደራዊ ምልመላ በማድረግ ዝግጅት እያደረገ መሆኑ በስፋት ሲዘገብ የኖረ ሲሆን በርካታ ወጣቶች ከምልመላው ለማምለጥ ከክልሉ እየወጡ መሆናቸውም ተነግሯል። ህወሓትም በፌዴራል መንግስቱ የህልውና አደጋ እንደተደቀነበት በመግለጽ ዝግጅት እያደረገ መሆኑን በይፋ በመግለጫና በመገናኛ ብዙሃን ሲገልጽ ቆይቶ ከሰሞኑ ደግሞ ግልጽ ጦርነት ተከፈተብኝ ማለቱ ይታወሳል። በእርግጥም ከሰሞኑ ውጊያ ህወሓት ስትራቴጂካዊ የሸረሪና ወታደራዊ ካምፑ ተመቶበታል። መመታት ብቻ ሳይሆን ካምፑ በመከላከያ ሰራዊት ቁጥጥር ስር መዋሉ በአካባቢው የነበረው ወታደራዊ ኃይል አሰላለፍ ሙሉ ለሙሉ እንዲለወጥ ሆኗል። ይህን ተከትሎ ህወሓት በሌላ አቅጣጫም ከፍተኛ ኃይሉን እያንቀሳቀሰ ነው። በራያ ጨርጨር ከተማ የነበሩት የህወሓት ታጣቂዎች ሁሉም ተንቀሳቅሷል። ከዚህ ጋር ተያይዘው ወታደራዊ መረጃዎች ሾልከዋል። በመረጃው መሰረት ህወሓት ወደ አፋር ግንባር ወይም የአፋር አዋሳኝ ወደ ሆነው ቢሶበር ኃይሉን እያንቀሳቀሰ ሲሆን ከዚህ ጋር ተያይዞ ከራያ አላማጣ እስከ አፋር ድረስ አዲስ ውጥረት ነግሷል። የሰዎች እንቅስቃሴ ሙሉ ለሙሉ አደጋ ላይ ወድቋልም ተብሏል። ተሽከርካሪዎች እንዳይንቀሳቀሱ በህወሓት በኩል ትዕዛዝ ተሰጥቷል። ታጣቂዎች የእጅ ስልኮቻቸውን፣ የጣት ቀለበታቸውን፣ የወርቅ ጌጣጌጣቸውን፣ በአጠቃላይ የግል ንብረታቸውን ቢችሉ ለዘመድ ሰጥተው ካልቻሉ ደግሞ በርካሽ ዋጋ ሽጠው ወደ አዲሱ ጦር ግንባር እየተመሙ መሆናቸው በመረጃው ላይ ተጠቁሟል። የህክምና ቁሳቁሶች ተከፋፍለዋል። ወደ ዋጃና ቢሶበር ተጨማሪ ኃይል በስፋት እየገባ ነው። በቀጠናው የሚገኙ ሁሉም አርሚዎች ስምሪት ተሰጥቷቸዋል።
አርሚ 26፣ አርሚ 31፣ አርሚ 24፣ አርሚ 33፣ አርሚ 43 እና አርሚ 44 ስምሪት ከተሰጣቸው መካከል ሲጠቀሱ የመሳሪያ ዝውውርም አለ። ህወሓት ታንኮችንና በተሽከርካሪዎች ላይ ተገጠሙ ዙ 23 ጸረ አውሮፕላን መድፎችን ጨምሮ ከባድ መሳሪያዎችን ወደ ራያ ግንባር እያዘዋወረ ነው። በአሁኑ ሰዓት በራያ ግንባርና በአፋር ግንባር ከባድ ውጥረት ሲፈጠር፣ በተመሳሳይ በመቀሌና ሌሎች ከተሞችም ውጥረቱ ጨምሯል። ከአዲሱ ጦርነት ስጋት ጋር ተያይዞ በተፈጠረው ውጥረት በትግራይ ክልል በሚገኙ ዩኒቨርሲቲዎች የሚማሩ ተማሪዎችና የሚያስተምሩ መምህራን ወደ ሌላ ዩኒቨርሲቲ እንዲዘዋወሩ ጥያቄ ማቅረባቸውም ተሰምቷል። በትግራይ ውጥረቱ ሲባባስ በዚያው በክልሉ በሚገኙ የመንግስት ዩኒቨርሲቲዎች የሚማሩ ተማሪዎችና መምህራን በክልሉ ባለው የጸጥታ ስጋት ምክንያት ወደ ሌሎች የሀገሪቱ ዩኒቨርሲቲዎች እንዲዘዋወሩ ጥያቄ እያቀረቡ እንደሚገኙ በጉዳዩ ዙሪያ የወጡ መረጃዎች ያመለክታሉ። በዚህ ምክንያት በሰሜን ኢትዮጵያ ውጥረቱ እየጨመረ መጥቷል። ህወሓት በአሁኑ ሰዓት በተለያዩ የጦር ግንባሮች ከፍተኛ ኃይሉን ሲያንቀሳቅስ፣ በተመሳሳይ የፌዴራል መንግስትም ጦሩን እያሰማራ መሆኑ የሰሞኑ የሸረሪና ውጊያ ወደ ሙሉ ውጊያ ወይም ወደ መደበኛ ጦርነት ያመራል የሚል ስጋት ተፈጥሯል። በሌላ በኩል ህወሓት ኤርትራንና የሱዳን ጦርን አግዙኝ ብሎ ወይም ከነሱ ጋር አጋርነት በመፍጠሩና አስቀድሞም የውጭ ኃይሎች አጋር እንዳሉት በማሳወቁ ጦርነቱ ቀጠናዊ እንዳይሆን አስግቷል። መረጃዎች እንደሚያሳዩት የኤርትራ ሰራዊትና ወታደራዊ መሪዎች በህወሓት አቀባበል ተደርጎላቸዋል። ይህን ተከትሎ በትግራይ የድሮን ቅኝትና የስለላ እንቅስቃሴዎች እየተካሄዱ ይገኛሉ ተብሏል። እናም አሁን ባለው ነባራዊ ሁኔታ የትግራይ ክልል በጦርነት ድባብ ውስጥ ይገኛል። በህወሓትና በኢትዮጵያ መንግስት መካከል ግጭት መቀስቀሱ ምናልባትም ግጭቱ ከሀገሪቱ ድንበር ባሻገር የመስፋፋት አቅም እንዳይኖረው የሚል ስጋት አለ። ዓለም አቀፍ ተዋናዮች በመንግስትና በህወሓት መካከል ያለውን የውጥረት አዙሪት ካላስቆሙት በእርግጥም የተፈራው ጦርነት ተባብሶ ሳይመጣ አይቀርም። አሜሪካን ጨምሮ የአውሮፓ ህብረትም ሆነ ሌሎች ሀያላን ሀገራት እንቅልፍ የነሳውን ጦርነት ለማስቀረት ሙከራ ቢያደርጉም የተጠበቀውን ያክል ተጽዕኖ አለመፍጠራቸው አሳሳቢ ሆኗል። ሰሜን ኢትዮጵያን ማዕከል አድርጎ በአጠቃላይ በመላው አፍሪካ ቀንድ ቀጠና እያደገ የመጣው አዲስ የጦርነት ዝንባሌ በኤርትራ በሱዳንና በሌሎች የአካባቢው ተዋናዮች ላይ ተጽዕኖ ሊያሳድር እንደሚችል ተዘግቧል። ይህን ጦርነት ለማስቀረት የአፍሪካ ህብረት፣ አሜሪካ፣ ኬንያ፣ ደቡብ አፍሪካና በፕሪቶሪያ ስምምነት ተሳታፊነታቸው ሳውዲ አረቢያና ቱርክ በተለይ በመንግስት ደረጃም ገንቢ ሚና ሊጫወቱ እንደሚችሉ ተገምቷል። ይህ የሚሳካው ግን ጥረቱ ሁሉም ፍጹም ገለልተኛ ከሆነና የተለያዩ የድርድር ደረጃዎችን በአግባቡ ከተቀናጀ ብቻ መሆኑን የሚናገሩት ተንታኞች ስጋታቸውንም በማያያዝ ነው። ውድ ቤተሰቦቻችን መረጃችንን በዚያ በቃን። ሰላም ለሀገራችን እንዲሆን እንመኛለን። ሰናይ ጊዜ